500 ኢትዮጵያውያን የሞት ፍርድ ማግኘታቸው ሁሉንም አሳዝኗል። አባታችን ለመንግስት ያስተላለፉት መልእክት እጅግ በጣም መነጋገሪያ ሆኗል። ይህ ቻይናዊ ጋብቻውን በዚህ መልኩ መፈጸሙ እጅግ በጣም ሁላችንም አስገርሞናል። አዶናይ በምሬት መልእክቱን አስተላልፏል። እነዚህና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምናላችሁ ውድ ኦርቶዶክሳውያን ኢትዮጵያና ኤርትራውያን ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምናላችሁ ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባናል። ዛሬም በወቅታዊና በአስተማሪ ቪዲዮዎች መጠናል። ይህን ቪዲዮ ላይክ አድርጋችሁ ለምትጀምሩ እጅግ በጣም እናመሰግናለን። ዛሬም ይህ ቪዲዮ እንደ ሁሌው 5000 ላይክ እንዲገባ በደንብ ላይክ አድርጉት። ባለፈው ቪዲዮአችን ላይ የሚያሸልም ኮሜንት እንደነበረን ይታወቃል። በጣም ብዙዎቻችሁ ኮሜንት አድርጋችኋል። የወጣለት አካውንት ግን ይሄ ነው። ባለዚህ አካውንት የ500 ብር ካርድ ተሸላሚ ስለሆንክ ታች በምትመለከተው የቴሌግራም እና የቲክቶክ አካውንቶቻችን ኮንታክት በማድረግ ሽልማት መውሰድ ይችላል። የዛሬ የሚያሸልመው ኮሜንት ይህን ቪዲዮ አይተን ኮሜንቱ ምን እንደሚሆን የምነግራችሁ ይሆናል። ቪዲዮን አይተን እንመለስ። አንገት ሰብራችሁ አትቀሩም፣ ይመጣል፣ ቀና ያረጋችኋል። ጠብቁት። እየተሰደባችሁ ቢሆን በየትኛውም የኑሮ ሸለቆ ውስጥ ገብታችሁም ቢሆን አማኑኤልን ጠብቁት። ቀና ያርጋችሁ። አማኑኤል አንገት የሰበራችሁ ቀና ያርጋችሁ። ከሰው በታች የሆናችሁ ቀና ያርጋችሁ። ቀና የጣላችሁ ቀና ያርጋችሁ። ጊዜ የተዋችሁ ቀና ያርጋችሁ። አማኑኤል ቀና ያርጋል በሰዓት። እግዚአብሔር ላይ ተስፋ አድርጉ። በእግዚአብሔር ተስፋ አይቆረጥም። እግዚአብሔር የዘጋው ነገር ካለ ራሱ ላይ መጠበቅ ነው። እንደ ዘካርያስ እግዚአብሔርን በማምለክ ጽና። እግዚአብሔር ሲጎበኝ እንደ ዮሐንስ ያለ ብሩሃን አይኖች ያሉት ልጅ ይሰጣል። ቢዘገይም በእርግጥ ይመጣል። ሊመጣ እግዚአብሔር እርግጠኛ ነው። ወገኖች እግዚአብሔርን ለምኑት። እግዚአብሔር ምንም የሚያሳጣችሁ የለም። አንድ ቀንማ ቀና ሳያረግን አይተዋል። ቤተክርስቲያን ያገኛችሁትን ሰው ምን ሆንክ አትበሉት። ምን ያልሆነው ነገር አለ? ስንት ጉድለት ይዘን እኮ ነው የመጣ ነው። ስንት ነገር እንዲስተካከልልን እንፈልጋለን። እግዚአብሔር እኮ የሸፈነልን ብዙ ነገር አለ። አጣው ብለሽ አታልቅሽ። እግዚአብሔር መሰደብሽን እንዲያርቅልሽ በእግዚአብሔር ፊት ለፊት በጸሎት አልቅሽ። ሐና እንደታገሰች ታገሽ እንጂ እግዚአብሔር አንድ ቀንማ ሳይጎበኝሽ አይተውሽ። እናንተ የማታውቁትን ሺህ ጉድጓድ እኮ ደፍኖላችሁ እዚያ ቆማችሁ። የሚያኖርህ እኮ እግዚአብሔር ነው። የእሱ ስውር እጅ የእሱ ስውር በረከት በቤት ባይኖር ኖሮ እግዚአብሔር ትቶኛል ትላለህ፣ ግን አልተወህም። ያልሰራላችሁ እየመሰላችሁ እናንተ የሚታየውን ብቻ ነው የምታምኑት። እግዚአብሔር በማይታይ በስውር በረከቱ እኮ ደግፏችኋል። የሽሮና የበርበሬ ጥያቄ ለእግዚአብሔር አይቀርብለትም። እናንተ የእግዚአብሔር ገንዘቦቹ ናችሁ። የሚፈልጋችሁ እግዚአብሔር እናንተን ነው። መከራ ውስጥ ያላችሁ ሰዎች አላችሁ። ልክ ደስ ብሏችሁ ተደስታችሁ ስቃችሁ ሳትጨርሱ ደግሞ ሌላ ለቅሶ የምታለቅሱበት ምዕራፍ ይከፈታል። ሳቅና ለቅሶ በሕይወታችሁ እየተፈራረቀ ማግኘትና ማጣት አገኘ ተብሎ ሳይነገርላችሁ ያላችሁ ከእጃችሁ ተበትኖ አተረፈ ተብሎ ከመነገሩ አስቀድሞ ደግሞ ከስራችሁ እጃችሁ ላይ ገባ ተብሎ ከመነገሩ አስቀድሞ ደግሞ ከእጃችሁ ያለው ተበትኖ መከራ ውስጥ ያላችሁ ሰዎች ትኖራላችሁ። ሐና መከረኛ ሴት ናት። በነገራችን ላይ የመከራ ጽናት፣ የዘመን ብዛት እግዚአብሔር ረስቶኛል ብቻ ሳይሆን እግዚአብሔር የለም ያስብላል። ለወጥቶ ስብሐት መከራ ሲፈራረቅ ብዙ ሰዎች ተስፋ ሲቆርጡ እግዚአብሔር ትቶኛል አይደለም ይሉት የለም ማለት ይጀምራሉ። መምህራችን እናመሰግናለን። የዛሬ የሚያሸልመው ኮሜንት አማኑኤል ሁላችንንም ቀና ያድርገን የሚለው ኮሜንት ይሆናል። ሁላችሁም ኮሜንት አድርጎ አንድ ሰው መርጠን የ500 ብር ካርድ የሚሸልም ይሆናል። መምህራችን ቃለ ሕይወትን ያሰማልን። ማንም ሰው ኮሜንት የማያደርግ እንዳይኖር። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን እጅግ በጣም ደስ የሚል አንድ ቪዲዮ እያየው ነበር። ቪዲዮን አንዴ አሳይቻችሁ ልመለስ። በርካቶችን እያስደሰተ ያለ ተግባር ነው። አንዲት እህታችን ቻይናዊ ባሏን የቤተ ክርስቲያን ትምህርት አስተምራ በቁርባን ማግባቷ ተሰምቷል። ይሄ መረጃም በተለያዩ ሶሻል ሚዲያዎች እየተሰራጨ ይገኛል። እህታችን በጣም ጀግና እህት ነሽ። ሁላችሁም ልትበረታቷት ይገባል። ጀግና እያላችሁ ኮሜንት ላይ ጻፉላት። በጣም የሚገርም ነው። ዛሬ ሶሻል ሚዲያ ላይ እጅግ በጣም መነጋገር የሆነ ጉዳይ ይህ ነው። እህታችን የኦርቶዶክስ አማኝ ናት። ቻይናዊ ደግሞ የኦርቶዶክስ አማኝ አይደለም። ግን ደግሞ ያንን ቻይናዊ ወደ ኦርቶዶክስ እምነት አምጥታ ጋብቻዋን በስርዓተ ቤተክርስቲያን በዚህ መልኩ እንግዲህ ፈጽመው ነው እያየናቸው የምንገኘውና እንዲህ አይነት ጠንካራ እህቶችን ማየት በጣም ያስደስታል። እንግዲህ የኛ የኦርቶዶክሳውያን ትልቅ ችግር አለ። የምናገባው ሰው ኢትዮጵያዊ ሆኖ ኦርቶዶክስ ሆኖ ጋብቻችን እንኳን አብዛኛዎቻችን በዓለማዊ መንገድ ነው የምንፈጽመው። እንዲህ አይነት ጀግና እህቶቻችን ደግሞ ያላመኑ ሰዎች እንኳን አምጥተው አሳምነው በዚህ መልኩ ጋብቻቸውን በስርዓተ ቤተክርስቲያን ይፈጽማሉና እጅግ በጣም ከነዚህ እህታችን ሁላችንም ትልቅ ትምህርት ልናገኝ ይገባል። ትዳራቸውን የአብርሃም የሳራ ያድርግላቸው፣ እግዚአብሔር ይባርክላቸው እንላለን። ሁላችንም በዚህ ጉዳይ እንግዲህ ማንነታችን ዞር ብለን ልናይ ይገባል እላለሁ። እህታችን እጅግ በጣም ደስ የሚል ስራ ነው። እናንተም በዚህ ቪዲዮ ላይ ያላችሁን ማስተያየት ኮሜንት አድርጉ። አንድ ፈገግ የሚያስብል ዕውቀትን የሚያስይዝ ቪዲዮ አሳይቻችሁ ልመለስ።
አረ እንኳን መድኃኒዓለም ስለትሽን ሰማ። በእናትሽ የላክሽው 10 ሺህ ብር እኔ ነገው በጠዋት አስገባልሻለሁ። እሺ በቃ ሰላም ሁኚልኝ። ቻው ቻው። አስገባውልሽ እንዴ? አቤት የመድኃኒዓለም ስራ በቸገረኝ ሰዓት። በእናትህ ሰለሞን እኔ ያሰብኩትን እያሰብክ እንደውም ብቻ አታጋን። ዝም ብለህ ምንድን ነው ያሰብኩት? ካወቅሽ ያሰብከውንማ ከፊት አይቻቃ የስለት ብር ልቀጥፍ ነው። ረፋ አንተ እኔ የስለት ብር ከገባልኝ 100 ብር ተስዬ ነበር አስገባለሁ ብዬ ደረሰልኝ። እንደው መልል ብላ አመስግንልኝ በእናትህ። ኧረ አንተ በጦር እንዳሉ ጋር እልልታ እንደማልወድ ታውቃለህ ለራሴ ግን ሰው አትሆንም ሰለሞን። ኧረ አበድኩ አበድኩ በእናትህ። እሺ ብሶት ምን ሆንክ? አንዱ ነኛ ጠንቋይ ቤት ስንቱን በሀብት ጎዳና ያንፈላሰሰ ስንቱን ያፈለው ወገብ አገደም ብሎ ቆምጦ የጣለ በአንድ ሴት ተራ ሰላቢ መታወቅ ነበረበት። አንተስ ድሮ እንደሷ ጀማሪ ሰላቢ አልነበርክም ወይስ እጄን እኔ ሁሉንም ካልከተትኩ የምትለው ምንድን ነው? ቆይ አንተ እኔ ሲጀመር ከዚህ በኋላ ማስታወቂያ የሚባል አላሰራም ነው ታያለህ። እስከ ዛሬ ያጠፋሁትን ጥፋትን አይተህ በዚህ ልትቀጣይ ነው? ቦስ ኧረ ያሳፍራል። ኧረ ቦስ ፍተው እንዴ እያለቀስ አይደል? በሱ ቦታውን እስኪ ተረደው። እኔ የሆነ ጊዜ የገዳም ማሰባሰቢያ በእኔ ቦታ ሰው ተክቶብኝ በእናትህ እርር እንዲህ ነበር የደበረኝ። እንዲሁ ነበር የደበረህ? በገዳም ስም ተጠልለ 70-30 እንካፈል ትላ ቆይ አባቶቹ አያሳዝኑም? 30% ስቀረጥፋቸው ግን አንተ ስም አታጥፋ። እኔ ሲጀመር 70 ነው የምጠይቀው። 30 ካገኙ ምን አነሳቸው ጭራሽ። የወንድማችን ቪዲዮ አዝናኝ ብቻ ሳይሆን እጅግ በጣም ትልቅ መልእክት ያለው ቪዲዮ ነው። አሁን ሶሻል ሚዲያ ላይ ያለውን ነገር ነው እየነገረን የሚገኘው። አንዳንዶቹ ለገዳማት ብር እንሰበስባለን እያሉ ከገዳማት በፐርሰንት ለራሳቸው እንደሚወስዱ ነው ይህን መልእክት ለማስተላለፍ የፈለገው። ሁላችንም ኦርቶዶክሳውያን እንዲህ አይነት ሰዎችን በደንብ በዚህ ጉዳይ ከ3-4 ወራት በፊት የተደረገውን ነገር እኛም በሚዲያችንም አመጠናቅርበንላችሁ ነበር። ሁላችንም ኦርቶዶክሳውያን የምንረዳቸውን ገዳማት እነማን ነው ያንን ነገር ማሰባሰብ የሚያደርጉት የሚለው ነገር በደንብ ጥናት አድርገን ለዛ ገዳም ልንለግስ ይገባል እንጂ አሁን ላይ የገዳማት እርዳታ ለግለሰቦች መጠቀሚያ እንደሆነ እያየነው እንገኛለን። ወንድማችንም በትልቁም ቢሆን በዚህም መልእክቱን ያስተላለፈ ይገኛል። የሚገርማችሁ ነገር ይህንን ሰሞን የባምቢ ወይም ደግሞ የሃና ግዳይና የእሸቱ አንድ ያለመግባባት ጉዳይ ነበር። በዚህም ጉዳይ እንግዲህ እሸቱ ጥፋት አጥፍቷል የሚሉ ወገኖች በአስተያየታቸው አይ እሸቱ ቤተክርስቲያን ላይ እንደዚህ ቀልዷል፣ የሚሰራው ስራ በፐርሰንት ነው እያሉ በጣም እንግዲህ ልክ ያልሆነ ንግግርን ሲናገሩ እየሰማናቸው ነበር። በሰራቸው መልካም ስራዎች አባቶች ወጣው ሲመሰክሩለት እንደነበር ዶንኪቲው ስራቸውን አቆመው በጣም ብዙ ጊዜያቸውን ለቤተክርስቲያን አገልግሎት የሰጡ ወንድሞች ናቸውና እኛ ኢትዮጵያውያን በጣም ትልቅ ችግር አለብን። በጣም እንግዲህ ወንድሞቻችን ትልቅ ስራ ሲሰሩ ከፍ እናደርጋቸዋለን። ትንሽ ስህተት ደግሞ አገኘንባቸው ስንል ደግሞ እነሱን ወግረን ለመግደል እንትን አንልም፣ ደቂቃ እንኳን አይፈጅብንምና እንደው በኮሜዲያን እሸቱና በእህታችን ባምቢ የተፈጠረው ነገር ያለመግባባት ነው። ልክ የሆነው ጉዳይ የትኛው እንደሆነም ከዚህ ቪዲዮ በፊት እንግዲህ 2 ቪዲዮዎች ሰርተን ነበር በእነርሱ ጉዳይ ማን እንደሆነ እኛም በዝርዝሩ ተናግረናል። እናንተም ደግሞ የራሳችሁም ሀሳብ ይኖራችኋልና በዋናነት ምንድነው ለገዳማት ገንዘብ እናሰባስባለን የሚሉ አሁን ላይ በቲክቶክ የምናውቃቸው ሰዎች ግን በፐርሰንት ገዳሙን የሚካፈሉ እንደሆኑ በዚሁ በጣም ብዙ መረጃዎች እየወጡ ይገኛሉ። በዚህ ጉዳይ ሁላችሁም ጥንቃቄ ልታደርጉ ይገባል። እስኪ ከዚህም ጋር ተያይዞ አንድ ወንድማችን የሚናገረው ነገር አለ። እስኪ ቪዲዮውን ሰምተነው እንመለስ። ሰው ለምን ገዳማት ምናምን ማስታወቂያ ይሰራል፣ ቲክቶከሮች ይሰራሉና ለምን አንተ አሰራም፣ ለምን አንድ ገዳም እንትን አትልም ሲሉኝ እሺ በቃ እኔ ገዳም ላሰራ አንድ ገዳም ማሰራት አለብኝ ብዬ የሆነ ነገሮች አጣራለሁ። ለካ በማስታወቂያ ዋጋ ወይም ከገዳሙ ጋር ሼር እየተደረገ በፐርሰንት ነው ማስታወቂያ የሚሰሩት። ኢማጂን እንዴት ሰቅጣጭ ነገር እንደሆነ አስቡት። እኔ አንድ ገዳምን ማሰሪያ ገንዘብ እየሰበሰብኩ እኔ ከገዳሙ 200 ሺህ ብር 300 ሺህ ብር ወይም ካገኙት ላይ 20% 10% ስቀበል ኢማጂን ምን ያህል ዲስካስቲንግ እንደሆነ እንዴት እንደሚያስጠላ። ከዛ ያራዳ ልጅ አይደለው ጆሲ ነው እንደዚህ አይነት ነገር ውስጥ አብሬ እኔ ምንም ባልበላ ራሱ ስሜ እንዲነሳ አልፈልግም ብዬ ነው አልኩኝ። እና በፐርሰንት እና በማስታወቂያ ፓኬጅ ነው የሚያስ አሁን ለምሳሌ እኔ አንድ ማስታወቂያ 200 ሺህ ብር ሰራለሁ ካልኩኝ ከዛ ገዳም ገቢ ማሰባሰቢያ ስራ አለን ማስታወቂያ ሲሉኝ እኮ ፓኬጁ 200 ሺህ ብር ነው ብዬ ሄጄ ለዚህ ገዳም እንደዚህ ገንዘብ ወይም ለዚህ ቤተክርስቲያን ምናምን ስትሉ ኢማጂን እንዴት እንደሚያስጠላ። እግዚአብሔር ጴንጤ አይደለ ብሆንስ ምን ችግር አለው ባሰራ?
ሲጀምር ምሉን የምታውቂው ነገር የለም። በሆንስ ባሰራ ምን ችግር አለው? ቤተክርስቲያን አይደል? ይህንን ወንድማችን እንደሰማችሁት ነው። ጆሲ ይባላል። የፕሮቴስታንት አማኝ ነው። ለምንድን ነው ገዳማትን የማታሰራው የሚል ጥያቄ መጥቶልኝ ነበር። ግን ደግሞ ገዳማትን ለማሰራት ቲክቶከሮች እንዲህ አይነት ስራን ሲሰሩ በፐርሰንት ነው ወይም ደግሞ ማስታወቂያ ሲሰሩ ብር ተከፍሏቸው ነው እና ያንን ነገር ስለፈራው ነው እንጂ ገዳም ማሰራት ፈልግ ነበር እያለ ነው እየሰማን የምንገኘውና አንድ ፕሮቴስታንት ገዳም የማሰራት ምንም አይነት እንትን የለውም ማለት እኔ ኦርቶዶክስ አማኝ ነኝ። እኔ ኦርቶዶክስ አማኝ ሆኜ የፕሮቴስታንት ቸርችን አላሰራም ወይም ደግሞ የሙስሊም አማኞችን መስጊድ አሰባስቤም ቢሆን አላሰራም። ለምን ሃይማኖቴም የሚፈቅደውም ስላልሆነ ማለት ነውና አሁን ላይ ግን ይሄ ገዳማትን ብር አሰባስቦ የሆነ ነገር ማድረግ ይሄ እንደ መልካም ስነ ምግባር ወይም ደግሞ የመልካም ስነ ምግባሮች መገለጫ አድርገው ስለያዙት አሁን ላይ ፕሮቴስታንትም ሆነ ሃይማኖት የሌለውም ሆነ ምናምንም ሆነ እንዲህ አይነት የገዳማትን ማስታወቂያ በቃ እንደዚህ እንደ መልካም ምግባር ወይም ደግሞ እንደ መልካም ተግባር በመቁጠር እንዲህ አይነት ስራዎችን ይሰራሉና እኔ አሁን ምለው ነገር እንዲያው እሱ መሰብሰቡ ችግር አለው ብዬ አይደለም። ግን ደግሞ የገዳማትን እንዲህ አይነት የበጎ ስራዎችን የሚሰሩት እንዲያው አባቶቻችን ለዚህ የሚገቡ ኦርቶዶክሳውያንን ቢመርጡ መልካም ነው እንጂ አንድ ፕሮቴስታንት አንድ ሙስሊም ለገዳማት መሰብሰብ ስለፈለገ ወይም ደግሞ በህዝቡ ዘንድ መልካም እንደሆነ ለማሳወቅ ስለፈለገ እሺ ብለን መፍቀዳችንም ይሄ ልክ የሆነ ነገርም አይደለም። አሁንም ቢሆን አባቶች የገዳማት ችግር ሊኖሩ ይችላሉ፣ ገዳማት ሊሰሩ ይችላሉ፣ በጣም ብዙ ነገሮች አሉና እንደው የምትመርጧቸውን ሰዎች በደንብ እንግዲህ አጣርታችሁ ልትመርጡ ይገባል እንጂ አሁን ላይ በዚህ መልኩ ሁሉም ኦርቶዶክሳዊ በስደት እያለ ከሌለው ላይ ነው ለገዳማት እየረዳ የሚገኘውና ከሌለው ላይ ደግሞ ለገዳማት ሲረዳ ሙሉ ለሙሉ ለገዳማት እንዲውል ነው ሁሉም ሰው የሚፈልገው። ግን ደግሞ በዚህ መልኩ ለገዳማት ተብሎ የግለሰብ መጠቀሚያ መሆኑ እንግዲህ አሁን ላይ በጣም ቀጥሎም እያየነው እንገኛለንና እንደውም ይህንን ጉዳይ ሁላችንም ኦርቶዶክሳውያን በደንብ ይህ ጉዳይ ወይም ደግሞ የችግር እንዲፈታ እንቅስቃሴዎችን ልናደርግ ይገባል። ሁላችንም ለኛ ለኦርቶዶክሳውያን ወይም ደግሞ በጣም ለገዳማት የሚሰሩ ወንድሞቻችንና እህቶቻችን በደንብ አስበን ወይም ደግሞ አማርጠን ለዛ ገዳም ልናደርግ ይገባል። ካልሆነ ግን የግለሰብ መጠቀሚያን ገዳማት እያደረግን እንገኛለን እላለሁ። ወንድማችን የተናገረው ነገር ከመልካም ሀሳብ የተነሳ ነው። ግን የፕሮቴስታንት አማኝ ነው። የፕሮቴስታንት አማኝ ሆኖ ግን ገዳማት እንደማያስፈልጉ እነርሱም ይናገራሉ አይደል? በጣም በብዙ ቸርቻቸው ላይ ገዳማትን ማሰራት በህዝቡ ዘንድ ተቀባይነትን የሚያስገኝ ነገር ስለሆነ ነው ይህን ነገር እያደረገ የሚገኘው። በዚህ ጉዳይም ያላችሁን ማስተያየት ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ እስኪ ሎዛ ሚዲያ ላይ የቀረበ አንድ ሰው ነው። እጅግ በጣም መነጋገሪያ ሆኖ ነበር። እስኪ ቪዲዮውን አይተነው እንመለስ። ዘፈን ኃጢአት ነው አይደለም? ማህሌት የሚለው ቃል በራሱ ዘፈን ነው። ስለዚህ ዘፈን በልኩ ከሆነ ኃጢአት አይደለም ነው። አሁን ሐዋርያው ቅዱስ ጳውሎስም የሥጋ ስራ አለ እንጂ በነገራችን ላይ ኃጢአት ብሎ አልገለጸም። እንደዛ ከሆነ ስለ ሀገር የሚዘፍኑ ስለ ጋራ ሸንተረር የሚዘፍኑ ጻድቅ ናቸው ማለት ነው፣ ይጸድቃሉ ማለት ነው። ምክንያቱም ኃጢአት ካልሆነ በጎ ስራ እየሰሩ ነው ማለት ነው። ምንም ጥርጥር የለውም። መዝሙሩ በራሱ ዘፈን ነው። ስለዚህ እንደዛ ከሆነ ዘፈንና መዝሙር ታዲያ ልዩነቱ ምንድን ነው? እነ ማርያምና እነ ዳዊትን በእግዚአብሔር ፊት ዘፈኑ ብሏቸዋል። ዘፈኑ ቀጣ ዘፈኑ። ትርጉሙ ዘመሩ ማለት አይደለም። ኖ ዲያቆናት የሰርጋቸው ዕለት መቀደስ የለባቸውም፣ ቀድሰው ማቁረብ የለባቸውም። በነበረው የቤተ ክርስቲያኒቱ ስርዓት በሰርጉ ቀን መቀደስ አሁን ያለው የሽምግልና ስርዓት ትውፊቱ ኦርቶዶክሳዊ ትውፊትን የጠበቀ ነው። በቁሙ ዘፈን ግን ኃጢአት አይደለም። በቁሙ ዘፈንና መዝሙር ልዩነቱ ምንድን ነው? ባጭሩ ማዳመጡም መዝፈኑም በጣም ይሄን ያክል ተለጥጦ እንደ ችግር ሆኖ ይወራለት የሚችል ጉዳይ አይደለም እያልኩ ነው። ስለዚህ ኦርቶዶክሱ በሙሉ ዘፋኝ ሊሆን ነው፣ ዘፈን አዳማጭ ሊሆን ነው ማለት ነው። ዘፈኑ እኮ ነው ያለው ቀጣቃሉ እኮ እዛ። እንደዛ ከሆነማ እንደገና ደግሞ ጳውሎስ ዘፈን የሥጋ ስራ ነው ሲል አሁን የእነሱን ዘፈን እየተቃወመ ነው ማለት እኮ ነው። እዛ ውስጥ ምን አገባት ቤተክርስቲያኒቱ? ሃይማኖት እዛ ውስጥ ምን ያገባዋል? እንግዲህ በዘፈን ጉዳይ እንዲህ አይነት ሀሳቦችን የሚያነሱ ሰዎች ደግሞ መጥተዋል። ወንድማችን የማርያም ወርቅ ሎዛ ሚዲያ ላይ ይህንን ሰው ማቅረቡ ጥቅሙ ምን እንደሆነ አላቅም። ቢያንስ ሚዲያ ላይ የምናቀርባቸውን ሰዎች የሚያስተላልፉት መልእክት እንደው ለተመልካች ይጠቅማል ወይስ አይጠቅምም፣ የሚያስተላልፉት መልእክትስ ልክ ነው ወይስ አይደለም የሚለውን ነገር ከመረመርን በኋላ ብናቀርብ መልካም ነበር። ግን ደግሞ አሁን ላይ ሶሻል ሚዲያ ላይ መነጋገሪያ ለመሆን እንዲህ አይነት ያልሆኑ ሀሳቦችን እያመጣን ግን ህዝቡን ባናደናግረው መልካም ነው። እንግዲህ ዘፈን ኃጢአት አይደለም መዝሙርም ዘፈን ነው እስከ ማለት
ደረጃ ወንድማችን ደርሷልና እኛ ከዘፈን መውጣት ሳንፈልግ ስንቀር ወደ ጽድቅ አምጥተ ነው ሌላውም ሰው ደግሞ የኛን የኃጢያት ጎዳና ተከትሎ ገደል እንዲገባ ነው አንዳንዶቻችን የምንፈልገውና በዘፈን ጉዳይ በጣም ብዙ ነገር ብለናል። አብሶ ደግሞ ባለፈው ሳምንት ይዝላችኋል አይደል የቴዲ አፍሮ አዲስ አልበም መውጣቱን አስመልክቶ ዘፈን ኃጢያት ነው እንደዚህ ነው የሚሉ የፕሮቴስታንት አማኞችን ሰምተናልና እንዲያው እነርሱ ቴዲ አፍሮ ሲያወጣ ነው መሰል ዘፈን ኃጢያት መሆኑን ያወቁት። ከዛ በፊትስ ሌሎች ዘፋኞች አልበም ሲያወጡ እንዴት ዘፈን ኃጢያት ነው ብለው ሙግትን ወይም ደግሞ መልእክትን አላስተላለፉም ብለን እኛም ብዙ ቪዲዮዎችን ሰርተን ነበር። ግን ደግሞ በዚህ በዘፈን ጉዳይ ይህን ሐሳብ እንደገና እንዳናነሳው እስኪ ርዕሰ ሊቃውንት አባ ገብረ ኪዳን ከዚህ በፊት ያስተላለፉት መልእክት ነበር። ይህንን ቪዲዮ ከዚህ በፊትም ለእናንተ አድርሼላችሁ ነበር። ግን ደግሞ ለእንዲህ አይነት ሰዎች ደግሞ ምላሽም ስለሚሆን ግዴታ ማቅረብ ስላለብኝ ነው። እስኪ ርዕሰ ሊቃውንትን ሰምተናቸው እንመለስ። ይህ አሁን መጥቶ ሰው ዘፈን ኃጢአት ነው አባ ይለኛል። አሁን ዘፈን ኃጢአት እንደሆነ ጠፍቶት አይደለም፣ ጠፍቶት ሳይሆን ምን ማለት መሰላችሁ ዘፈኑን መልቀቅ ስላልፈለገ ድንገት እየዘፈን ከእግዚአብሔርን ታገኘዋለህ የሚል አባት ባገ ብሎ ነው እንጂ ዘፈን ኃጢአት እንደሆነ ጠፍቶት ይመስላችኋል? አልጠፋውም። መልቀቅ አንፈልግም። መላቀቅ የማንፈልገው ብዙ ልማዶቻችን አሉ። እነሱን መተው አለብን ነው። ለማይገባ ነገር ማልቀስ ማለት ለማይገቡ ነገሮች ዋጋ እንከፍላለን። እያዘን እየተከዝን እያለቀስ አሁን የክርስቶስ ፍቅር አያስለቅሰንም። የቤተክርስቲያን መከራ አያስለቅሰንም። የመንግስተ ሰማያት ፍቅር አያስለቅሰንም። የኛና የዓለም የኛና የልማዶቻችን የኛና የጠባዮቻችን የኛና የክብራችን የኛና የዘራችን የኛና የሹመታችን ነገር ግን ያስለቅሰናል። እራት አያስበላንም፣ ምሳ አያስበላንም፣ አስኮርፎ ያሳድረናል፣ አስኮሰርጉፎ ያውለናል። እንደ ሰይጣን ነው የሚያደርገን። አባታችን ቃለ ሕይወት ያሰማልን። በዘፈን ጉዳይ ለሚነሱ ጥያቄዎች ሁሉ በአራት ነጥብ እንድንዘጋው ብዬ ነው የርዕሰ ሊቃውንት አባ ገብረ ኪዳን ደስ የሚል ትምህርትን ያመጣውላችሁ። በዘፈን ጉዳይ በጣም ብዙ ቪዲዮዎችን ሰርተናል። አሁን ግን በዚህ መልኩ ከዘፈን መውጣት የማይፈልጉ ሰዎች ግን ዘፈን ኃጢአት አይደለም እንደዚህ ነው ቅዱስ ጳውሎስ እንደዚህ ነው እያሉ በቃ የማይሆን የመጽሐፍ ቅዱስ ጥቅስን እያመጡ ሲያስታኩለት እያየን እንገኛለንና በዘፈን ለሚነሱ ጥያቄዎች ሁሉ ሁላችንም በአራት ነጥብ በዚህ መልኩ እንዝጋው። በዘፈን ጉዳይ በጣም ብዙ ቪዲዮዎችን ስለሰራን በዚህም ጉዳይ ብዙም ሀተታ መስጠት ማያስፈልግም። መምህራችን እግዚአብሔር የአገልግሎት ዘመኖትን ያርዝምልን እንላለን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን በሶሻል ሚዲያ እጅግ በጣም አሳዛኝ የሆነ አንድ ዜናን እየሰማን እንገኛለን። በጣም ያሳዝናል። ቪዲዮን አንዴ አሳይቻችሁ ልመለስ። 500 ኢትዮጵያውያን ሊገደሉ ነው። በሰንሰለት ታስረው በፎቶ የምትመለከቷቸው እኚህ ኢትዮጵያውያን ወጣቶች ለስራ ብለው ወደ ሳውዲ ሀገር የሄዱ ሲሆን የሳውዲ ሀገር መንግስት ተቀብሎ በአንድ እስር ቤት ውስጥ አጉሮ ሲያሰቃያቸው ቆይቶ ባለፈው ሳምንት ደግሞ የሞት ፍርድ እንደፈረደባቸው የተሰማ ሲሆን ከ500 በላይ እኚህ የኢትዮጵያ ወጣቶች ሲሞቱ እንደመስማት ሰው እንደመሆን ብቻ ሳይሆን ዜጎቻችን ወንድሞቻችን እንደመሆናቸው የዓለም ነገስታት፣ የኢትዮጵያ መንግስት፣ የኢትዮጵያ ኦርቶዶክስ ቅዱስ ሲኖዶስ፣ የሃይማኖት ተቋማት የሰብአዊ መብት ተሟጋቾችን ጭምር ድምፅ እንዲሆናቸው ሁላችሁም ሪፖስት፣ ሼር፣ ኮፒ ሊንክ እያደረጋችሁ ድምፅ ሁኗቸው። የሰማነው ነገር እንግዲህ በጣም የሚያሳዝን ነገር ነው። እንግዲህ ህይወታቸውን ለማስተካከል ቤተሰባቸውን ለመርዳት ወደ ሳውዲ የሄዱ ወገኖቻችን 500 የሚደርሱ በሞት ቅጣት ሊቀጡ እንደሆነ እየሰማን እንገኛለንና እንግዲህ ትናንት በ28 ነው ይህ ዜና የወጣው። አሁንም ቢሆን ሁላችንም ይህ ቅጣት ወንድሞቻችን ላይ ሳይፈጸም ባለን ሶሻል ሚዲያ ድምፅ እንሆናቸው ይገባል። በዚህ ጉዳይ እንግዲህ የኢትዮጵያ መንግስትም ምንም አይነት ምላሽም አልሰጠም። ግን አሁንም ቢሆን ወገኖቻችን የድረሱልን ጥሪያቸውን እያሰሙ ይገኛሉ ማለት ነው። ባለን ሶሻል ሚዲያ ሁሉ እነዚህ ወገኖቻችን የሞት ቅጣት እንዳይፈጸምባቸው ድምፅ ልሆናቸው ይገባል። እግዚአብሔር እነዚህን ወገኖቻችን ከመከራ ያውጣቸው ከማለት ውጭ ምንም የምንለው ነገር የለንም። ሁላችሁም ባላችሁ ሶሻል ሚዲያ ሁሉ ቪዲዮን ሼር አድርጉት። ለወንድሞቻችን ለእህቶቻችን ድምፅ እንሆን እንላለን። የሰማነው ነገር ግን በጣም 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 የሚያሳዝን ነገር ነው። በዚህም ቪዲዮ ላይ ያላችሁ ማስተያየት ኮሜንት አድርጉ። እንቀጥላለን ቪዲዮአችን። ኪዳነ ምህረት ፕሮፋይል ታደርጋለህ፣ ሰው ታወዳድቃለህ። የቅዱስ ገብርኤል ፕሮፋይል ታደርጋለህ፣ ሰው ትጠላለህ። መድኃኒዓለም አባቴ ከጎን ይሁንልኝ ትላለህ። አንተ ግን ከሰው ጎን አይደለህም። ለምን ከጎን ይሆናል? ለሰው የሆንከው ነው የሚሆንልህ። እሱ ልንገርህ፣ ያንተ መስታወት ነው እግዚአብሔር። በቃ ልብህ ነው የሚያየው። ተንኮለኛ ሆነ አይሳካልም እዚህ ዓለም ውስጥ። ወንድማችን አዶናይ እንደሰማችሁት ነው። በጣም እኛም በሶሻል ሚዲያ የምናየው ነገር ስለሆነ ቪዲዮ ፖስት ስናደርግ አንዳንድ ሰዎች ፕሮፋይል ፒክቸራቸውን የሚካኤል፣ የገብርኤል፣ የቅዱሳንን ፕሮፋይል ፒክቸር ያደረጉ አስተያየት መስጠት ያለባቸው በሚገባ መልኩ ነው። ጥሩ ማስተያየት እኔ ካልሰጠው ይሄ ነገር ልክ አይደለም ተብሎ እንዲያን አስተያየት ቢያንስ እኔን የሚያነጸኝ መሆን አለበት እንጂ እጅግ በጣም 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 የሚያሳዝን አስተያየት እንሰጡ እናያቸዋለን። በሶሻል ሚዲያዎች እየገቡ እኔም ብቻ ሳይሆን ሌሎች በቲክቶክም በዩቲዩብም በፌስቡክም እጅግ በጣም እንዲህ የቅዱስ ሚካኤልን የእመቤታችን
የእመቤታችን ምስል ያደረጉ አንዳንድ ፕሮፋይል ፒክቸር ያላቸው ሰዎች በቃ ማንነታችን አይታወቅም ብለው እንዲህ አይነት ነገርን ያደርጋሉና እንደዚህ ነገር ስናደርግ ቅዱሳኑን እያስናቅናቸው እንደሆነ በደንብ ልናውቀው ይገባል። በትልቁም ቢሆን ሰው ለአስተያየት እንኳን መስጠት ካለብን የሰውን የሚገነባ አስተያየት መስጠት አለብን እንጂ በዚህ መልኩ የቅዱሳንን ምስል እየተጠቀም ቅዱሳንን የማይመጥን ቅዱሳንን የሚያስንቅ ቅዱሳንን የሚያሰድብ ስራ ባንሰራ መልካም ነው። ቅዱሳን የሚያሰድብ ስል ቅዱሳኑ በእነዚህ እኛ በምናደርገው ነገር የሚነቀፉ ነው አይደለም። ግን ደግሞ ያንን ነገር ስናደርግ እኛንን በጣም የቆሸሸ ስራን በዚህ በእነርሱን ምስል በመጠቀም እየሰራን የምንገኘውና ሌሎች በሃይማኖት የሚገኙ ሙስሊሞችም የፕሮቴስታንት አማኞችም እምነት የሌለውም ሰው የቅዱሳኑ ምስል ስለሚያዩ በቃ እነርሱን የሚያቆሽሹ ለማለት ነው። እንዲህ የምናደርግ ሰዎች እንመከር ከማለት ውጭ ምንም የምለው ነገር የለንም። ግን በእኔም የሚደርስ ነገር ነው። እዚህ ቪዲዮ ፕሮፋይል ፒክቸር ላይ የእመቤታችን ስዕል ያደረጉ እንደዚህ በጣም የቅዱሳኑ ምስል ያደረጉ ሰዎች ያልሆነ ኮሜንት ይሰጣሉ። ግን ኮሜንት የሚሰጠው ሰው የተሳሳተ መልእክት ካስተላለፈ ይህ መልእክት ልክ አይደለም፣ ያው ሰውን የሚገነባው ነገር ይህ ስለሆነ ማለት ነውና ያው እንደዚህ ብናረገው መልካም ነው። እንዲህ የምታደርጉ ሰዎች ስርዓት ያዙ ለማለት ነው። ወንድማችን አዶናይም በዚህ ጉዳይ እንግዲህ በጣም ተናዶ ነው እያየን የምንገኘው። ምን ይሉታል ይህንን ሰሞን ወንድማችን አዶናይ በቃ ሰልችተህናል፣ እንደዚህ ሆናል፣ ሶሻል ሚዲያ እንደዚህ ሆናል የሚል ኮሜንት በጣም በዝተውበታል። እንዲህ አይነት ኮሜንቶች ደግሞ የሚሰጡት በእንደዚህ በቅዱሳን ስዕላት ፕሮፋይል ፒክቸር ያላቸው ሰዎች ናቸውና ጥሩ አይደለም ለማለት ነው። እስኪ በዚህ ቪዲዮ ላይ ያላችሁ ማስተያየት ኮሜንት አድርጉ። እንቀጥላለን ቪዲዮአችንን። የኔት እቺን ብር ቤተክርስቲያን ታስገቢልኝ እንጂ ደግሞ ጀመራችሁ ሌባ እንደው ፈጣሪ አባት አቤት እቺን ብር ቤተክርስቲያን እንድታስገባልኝ ነበር። እሺ እኔ ምልህ እዚህ ድረስ ከመጣ ለምን ራስ አታስገቡ? እኔ ልብሴ ቆሻሻ ነው፣ ዘበኛውም አያስገባኝም። ደግሞ ጥፋቴ ብዙ ነው። በየትኛው ስራ ልግባ? ይኸውልህ ወንድሜ ቤተክርስቲያን እኮ የምንመጣው ሁላችንም ስለቆሸሽን ለመንጻት ነው። ጠጋ ብለህ ለምነው፣ ይቅር በለኝ በለው። ሸክማቸው የከበደ ሁሉ ኑ ብሏል። ሂድና ሸክምህን አራግፍ። ግን እኮ እኔ ሁሌ ነው ስህተት የምሰራው። ጴጥሮስ ሁለተኛ ዕድል ስለተሰጠው ነው ጻድቅ የሆነው። ሂድና ጠጋ በል፣ አትፍራ፣ ለምነው፣ ይቅር በለኝ በለው። እሱ እኮ ይወድሃል። ጎሽ እንኳን ጣልከው። ና በል ወንድሜ፣ ና አብረን እንግባ። ወንድሞቻችን እጅግ በጣም እናመሰግናለን። እንግዲህ ትልቅ መልእክት ነው። እግዚአብሔር የሚጠላው ኃጢአትን ነው እንጂ ኃጢአት የሰራውን ሰው እንዳልሆነ በደንብ ደስ የሚል መልእክትን አስተላልፈውልናል። አሁንም ቢሆን በኃጢአታችን እንዲያው እግዚአብሔር ይከፋዋል ብለን ከእግዚአብሔር የራቀን ከቤተክርስቲያን የራቀን ሰዎች ይህ የእግዚአብሔርን ያስከፋ ተግባሩ ይህ እንደሆነ ወይም ደግሞ ከእግዚአብሔር መራቃችን እንደሆነ በደንብ ልናውቀው ይገባል። እኛ ኃጢአተኛ ነን ብለን ከእግዚአብሔር ስንርቅ የሚደሰተው ዲያብሎስ ነው። ምንም አይነት ኃጢአት ብንሰራ ደግሞ ወደ እግዚአብሔር ቀርብ ልጄ ብሎ የሚቀበለን እግዚአብሔር ነውና በጣም ትልቅ መልእክትን ነው ወንድሞቻችን ያስተላልፋችሁልን። እጅግ በጣም እናመሰግናለን። እስኪ ከዚህ ጋር ተያይዞ አንድ ደስ የሚል ቪዲዮ ልጋብዛችሁ። ምሳሌ አሁን በወጣቱ ቤተክርስቲያን የሚመጣ ሰው ያፍራል፣ ቤተክርስቲያን የማይመጣ ሰው ደግሞ አያፍርም። ናይት ክለብ የሚያድር ወጣት በኩራት ነው የሚያወር። ወይኔ ዛሬ ብታየው ናይት ክለብ የጨፈርነው ጭፈራ ልነግርህ አልችልም። አያፍርም። አይገርምም? ወጣቱስ ቆርቤያለሁ ለማለት ያፍራል። ቤተክርስቲያን ልሄድ ነው፣ ልጾም ነው፣ ነጠላ ለብሶ በዚህ ሲመጣ ጓደኛው ካገኘው አይዝ ብሎ አስገድደውኝ እኮ ነው እንጂ እኮ እኔ እኮ አይመቸኝም ነጠላ ምናምን እኮ ነው የሚለው። ያፍራል። ራቁቷን የምትሄደዋ ሴት አታፍርም። ከዛ ረጅም ቀሚስ የምትለብሰዋ ነጠላ የለበሰችዋ እሷ ማሆይ ተብላ ሙድ ይያዝባታል በጓደኞች። አንዳንድ ነገሮች አልተገለባበጡባችሁ? ኳስ የሚያውቅ ሰው ስለ ኳስ ጨዋታ የሚያውቅ ሰው አያፍርም? የቅዳሴ ተሰጥኦ የሚፈልስ ሰው ያፍራል። ቄሱ ይባላል። በጣም ብዙ ነገሮች ተገለባ። አንዳንድ ጊዜ በየትኛው እንደምንግባባ ሁሉ ያስጨንቃል። እኔ ካባ ለብሼ በወጣ ብዙ ሰው በጣም ትኩረት ሊያደርግብኝ ይችላል። ምናልባት የሆኑ የፋሽን ልብሶችን ለብሼ ብሄድ ሊለኝ ይችላል። በጣም ሀሪፍ ልብስ ነው የለበስሽው ምናምን ይችላል። እንዴት እንደተዘዋወረ ግን አይገባኝም። በቃ እነዚህ አራዳ የሚባሉ ሰዎች እነሱ ሰልጥነዋል፣ ጨርሰው ዘመናዊ ናቸው። ከቤተክርስቲያን የሚወጣው እሱ ጅል ነው፣ ፋራ ነው፣ ገጠሬ ነው። በምን አይነት ሂሳብ እነዚህ እንደተዘዋወሩ አይገባም። እና ኃጢአት መስራት አያሳፍረንም፣ ንስሐ መግባት ግን ያሳፍረናል። ኃጢአት መስራት አያስጨንቀንም፣ ወደ ንስሐ መምጣት ግን ያስጨንቀናል። ንስሐ አባት መያዝ ያሳፍረናል፣ እንዲሁ እንደ አለሌ እንደ ባዝራ በየሜዳው መተኛት መጋደም ግን አያሳፍረንም። እንዴት ሆኖ ነው ነገሮች የተዘዋወሩት? እነዚህ ነገሮች በትኩረት አይታችኋቸው ታውቃላችሁ?
መዝሙር መስማት ያሳፍራል፣ ዘፈን መስማት ደግሞ አያሳፍርም። ዘፋኝ መደርደር እሱ ያኮራል፣ ዘማሪ መጥራት ነው ይሄ ደግሞ ያሳፍራል። እና አንዳንድ ነገሮች ላይ ዝም ብላችሁ በትኩረት ይዋችሁ። መምህራችን ቃለ ሕይወት ያሰማልን። እንግዲህ እግዚአብሔር ለሁላችንም ልቦና ይስጠን ነው የምንለው። ይህንን ሰሞን እንግዲህ በቅድም ተናግር ያለው በእሸቱና በባምቢ ጉዳይ የተነሱ ሀሳቦች ነበሩ። እንዲህ አይነት ትምህርቶችን ወይም ደግሞ አሁን ላይ ነውር ጌጥ ሆኗል የሚል መልእክትን የሚያስተላልፉ መምህራን ሲያስተምሩ የእሸቱን ፎቶ ያው ከላዩ ላይ ለጥፈው በቃ ትውልድን አንግደል የሚል መልእክትን እያስተላለፉ አንዳንድ ሰዎች ፖስት ያደርጋሉ። ሌሎች ደግሞ አይ በሰው ኃጢአት አንፍረድ የሚሉ ቪዲዮዎችን ደግሞ ከመምህራን እየቆራረጡ ደግሞ የባምቢ ፎቶ እየለጠፉ በቃ እነርሱ እንደዚህ ናቸው እያሉ ሀሳብ ከሀሳብ ጋር እያጋጩ ነው እያየናቸው የምንገኘውና በትልቁም ቢሆን የኔ ሀሳብ ምንድነው የምንሰራው ስራ ሁላችንም ኃጢአተኞች ነን፣ በደለኞች ነን። ግን ደግሞ ኃጢአታችን ለራሳችን መሆን አለበት እንጂ በይፋ በሚዲያ ወጥተን በእኛ ኃጢአት እንኳን ትውልድ ወደ ኃጢአት መግባት የለበትም በሚለው ሀሳብ እኔ እጅግ በጣም እስማማለሁ። በዚህም ጉዳይ እንግዲህ ወንድማችን እሸቱ ቀርቦ ይቅርታ ሊጠይቅ ነው ሲባል አይ የኢትዮጵያ ሕዝብ ሆይ ይቅርታ እላችኋለሁ፣ እስካሁን እንዲህ አይነት ስራዎች ሲሰሩ እንዲህ አይነት ስራዎች ነውር ናቸው፣ ልክ አይደሉም ብዬ ባለመቃወሜ ይቅርታ አድርጉልኝ ብሎ እንግዲህ ቪዲዮውን ሰርቶ ያየሁት እገኛለሁ። እስቲ በዚህ ጉዳይ ላይ ያላችሁን ማስተያየት ኮሜንት አድርጉ። እግዚአብሔር ግን ለሁላችሁም ልቦና ይስጠን እንላለን። እንደዚህ ወይም እንደዚህ አይነት መስቀል በፍጹም ባንገታችሁ እንዳታስሩ። ይህ ትምህርት ለብዙ እህቶች ወንድሞች ይጠቅማቸዋልና ሼር፣ ኮፒ ሊንክ እያደረጋችሁ ኮሜንት ላይ መስቀል እያላችሁ ጻፉልኝ። እንግዲህ ይህን መስቀል እንደምትመለከቱት እናቴ ኪዳነ ምሕረት፣ እናቴ አርሴማ የተለያዩ ጽሁፎች የጻድቃን የሰማዕታት ጽሁፍ ያለባቸው መስቀል ባንገታችሁ እንዳታስሩ። ይህ ነጋዴዎች የሰዎችን ልቦና ወይም ሳይኮሎጂ በመረዳት ለገንዘብ የፈጠሩት እንጂ ቤተክርስቲያንን አታስተምርም። መስቀል አንድ ነው ዓላማው፣ ክርስቶስን መከራ፣ መቸንከር፣ መገረፍ የደረሰበትንም ሁሉ ውጣ ውረድ አስታውሰን ለኛ ብሎ ያደረገልንን ያን ሁሉ መከራ እንድናስታውስ ማድረግ ነው። በሌላ መልኩም ጠላት ሰይጣንም መስቀለኛ ስንሰራ መስቀል ስናስር በአንገታችን ሲመለከት ከኛ ይርቃል፣ ድል እንነሳዋለን፣ ወደኛ እንዳይቀርብ ጉልበት ያጣል። የክርስቶስ መሆናችንንም የምናሳውቅበት መገለጫችን ነው። ነገር ግን በመስቀሉ ላይ ሌሎች ጽሁፎችን መጻፍ፣ በተጨማሪም እንደነዚህ አይነት ስዕላትን በልብ ወይም በተለያየ መልክ ተቀርጸው እዛ ውስጥ በስቲከር መልኩ ቀርጸው የሚያደርጓቸውን ስዕላት በአንገታችን ማድረግ አይገባንም። የምናደርገው መስቀልንና መስቀልን ብቻ ነው። እርሱም የክርስቶስን አባትነት ፍቅሩን እንድንረዳ እንድናውቅ ነውና እና ይህ በቤተ ክርስቲያናችን የተጻፈ ሕግም ስርዓትም የለው። ትልቁ ዓላማው ክርስቶስን መስበክ እምነታችንም እስከ ሞት ድረስ መሆኑን ለማሳወቅ፣ ለማስተማር፣ ኃይልን ለማግኘት፣ ጥላትን ድል ለመንሳት እስከሆነ ድረስ መስቀልን ብቻ ማሰር በቂ ነው። ስለዚህ እንደዚህ አይነት ስዕላትን በፍጹም ካንገታችሁ እንዳታስሩ። የቤተ ክርስቲያን ስርዓትም አይፈቅድም፣ አባቶችም አይመክሩም፣ አይደረግም። እግዚአብሔር አምላክ ጥበቡን ማስተዋሉን ያድለን። አሜን አሜን አሜን። ወንድማችን ሁላችንንም እግዚአብሔር ጥበቡን ማስተዋሉን ያድለን። እንግዲህ በመስቀል ጉዳይ ሁላችንም ማወቅ ያለብን ነገር ይሄ ነው። አሁን ላይ እንግዲህ ነጋዴዎች ለነርሱ እንዲስማማላቸው ወይም ደግሞ እንዲሸጥላቸው እንግዲህ እኛን መስቀል ከማሰር አስወጥተው በዚህ መልኩ ልብ ቅርጽ አሰርተው የሆነ የቅዱሳን ምስል አድርገውበት እንዲህ አይነት ነገሮችን ስርዓተ ቤተክርስቲያን ውጭ የሆኑ ነገሮችን እኛ እንድናደርግ እያደረጉን ይገኛሉና እንዲህ አይነት ነገሮች ልክ አይደሉም። ሁላችንም ኦርቶዶክሳውያን ማሰር ያለብን ንጹህ የሆነ መስቀል እንደሆነ በደንብ ወንድማችንም ገልጾ ነግሮናል። ወንድማችን ቃለ ሕይወት ያሰማልን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ አባቶቻችን ሊቃነ ጳጳሳት የ2018 ዓመተ ምህረቱን የርክበ ካህናት ጉባኤ እንደጀመሩ ይታወቃል። በዚህ መክፈቻ ላይ ብፁዕ አባታችን አቡነ ማትያስ ለመንግስት ያስተላለፉት መልእክት እጅግ በጣም መነጋገሪያ ሆኗልና አባታችን ያስተላለፉት መልእክት ምንድን ነው? እስቲ ቪዲዮውን በጥቂቱ አሳይቻችሁ ልመለስ። የህዝቡን ፍላጎትና የልብ ትርታ በሚገባ አዳምጡ። ህዝቡ የሚፈልገው በአንድነትና በእኩልነት መኖር፣ በሰላም ወጥቶ መግባት፣ ፍትህና ርትዕን ማስፈን፣ ለኑሮው የሚበቃው ምጣኔ ሀብትን ማግኘት፣ የእምነት ነጻነትና እኩልነት መረጋገጥ እና የመሳሰሉት ናቸው። ህዝቡ እነዚህ ከተሟሉለት ተደመጠ ማለት ነው። ከተደመጠ ደግሞ እሱም በበኩሉ ያደምጣል ይከተላልም። ስለሆነም ለሁሉም
ልጆቻችንና ወገኖቻችን የምናስተላልፈው ወቅታዊ ጥሪ ሁሉንም ችግሮቻችን በሰላምና በሰላም ብቻ ለመፍታት ተባበሩ የሚል ነው። ከዚህ ውጪ የሚደረገው አማራጭ ሁሉ ለዘላቂ ሰላማችን አይበጅም እንላለን። በመጨረሻም በቀኖና ቤተ ክርስቲያን መሰረት ከበዓለ ትንሣኤ በኋላ በ25ኛው ቀን የሚካሄደው ዓመታዊው የረክበ ካህናት ቅዱስ ሲኖዶስ ምልዓተ ጉባኤ በዛሬው ዕለት የተጀመረ መሆኑን ለሕዝበ ክርስቲያኑ እና ለመላው ኢትዮጵያውያን እናበስራለን። አባታችን ብፁዕ አቡነ ማትያስ በርክበ ካህናት ጉባኤ መክፈቻ ላይ ያስተላለፉት ጥብቅ መልእክት ይህን ነው የሚመስለው። የአባታችን በረከታቸው በሁላችን ላይ ይደርብን እንላለን። እንግዲህ የርክበ ካህናት ጉባኤ ትናንት በ28 ጀምሯል። ከዚህ በኋላ ደግሞ ሌሎች አጀንዳዎችን ቀርጸው በሌሎች አጀንዳዎችም እንደሚወያዩ መረጃዎችም እየወጡ ይገኛሉ። የአባቶቻችን በረከት አይለየን። እንደው መሰባሰባቸው ለመልካም እንዲሆን ቤተክርስቲያንን ደግሞ የቤተክርስቲያንን ትንሣኤ ደግሞ የሚያመጣ እንዲሆን ሁላችንም በደንብ ጸሎት እናረግ ይገባናል። እስኪ አባታችንን ሰምተን እንመለስ። ስታስቡት እንደው የማያልፍ ስልጣን አለ? እስኪ ሁላችሁም አይዟችሁ የለም ማለት እንዴ? በዘመናችን አይተን የለ እንዴ? እንደው ከጃንሆይ ጀምሮ እኔ በእኔ እድሜ ብዙ አይቻለሁ አይደል? ያላለፋለ ለምን ነው ሰዎች የማያልፍ የሚመስላቸው? እንደው ግርም የሚለኝ ይሄ ብቻ ነው። ለምን ነው እንዴ? እያወቁ እንዴ አጠገባቸው ነበሩ የሉ፣ ነገ እነሱ የሉ። እኛው መቼ እንኖራለን ቢሉ ይዋሹ እንጂ ማን የኖረውን ይኖራል? ያልፋል እኮ የምታዩት አይደል? ወጣ ካሉ ከሱልልታ ልፍ ካሉ እየደነገጡ ካሁን ምን ይመጣ? አው መኪና ሙሉ ሰው ተይዞ ይከዳ። መኪና ሙሉ ሰው የት እንደወደቀ አይታይም። ቤተሰብ ጠይቃለሁ ብሎ ሲሄድ ቤተሰቦቹ ስንት ሰዓት ትደርሳለህ? በሩ ቆሞ መጣ ቀረ ሲሉ ጠፋ። አቤት አቤት! እንዴት ያሳዝናል በእውነት። እናት አባት ቢሞት ሄዶ አይቀበር፣ ሰርግ አይሰረግ። ከዚህ በላይ ክፉ ቀን አለ? ታዲያ መድኃኒቱ ምንድን ነው? እንደው ክፉን ነገር ብቻ ሳይሆን መድኃኒቱ ምንድን ነው? እስኪ ንገሩኝ። አዎ ትንሽ ስልጣን መቼም ክፉ ናት አይደል? ስልጣን ዛሬ ዓለምን ግራ የሚያጋባ የምታዩት ሰማዩን፣ ምድሩን፣ ባህሩን እያበላሸ ያለ ስልጣን። በየትኛውም ቦታ ባለስልጣኖች ናቸው ዛሬ ዓለምን ግራ ግብት ያደረጉት። ሰው በሀገሩ እንዳይኖር። አባታችን እናመሰግናለን። እንግዲህ በሀገራችን ያለውን ወቅታዊ ሁኔታ ሁላችሁም የምታውቁት ነገር ነው። አባታችንን በዝርዝር ነው የተናገሩትና ይህ ዘመንም አልፎ ታሪክ ሆኖ የምናወራው ያድርገን እንላለን። ለሀገራችን ኢትዮጵያ እግዚአብሔር ሰላሟን ያምጣላት። የአባታችንን በረከት በሁላችን ላይ ይደርብን እንላለን። ወደ ቀጣይ ቪዲዮአችን እንሄዳለን። ቁም ነገር ስላለው ስሙ። እናንተ ተኝቶ መነሳት ለካ ትልቅ ቁም ነገር። ተኝቶ አለመነሳት አለ። ተኝቶ ያለ ጤና መነሳት እንዳለ ራሱ የዚህ ሴትዮ ታሪክ ምስክር እኮ ነው። ተኝታ ስትነሳ ነው ሙሉ በሙሉ ጤናዋ ታውቆ የተገኘችው። 12 ዓመት ሙሉ ተሰቃይታበታለች። ያሰቃያት የደሟ መፍሰስ ብቻ አይደለም። አይሁድ እንደ ሕግና እንደ ስርዓታቸው ደም የሚፈሳቸውን ሰዎች አያስጠጉም። ተጠግተው እንኳን ወደ እነሱ እንነጋገር እንኳን ቢሉ ሲነኳቸው ለምን ነካችሁን ብለው ድንጋይ አንስተው ራሱ ይወግራሉ። ሰውም ጨክኖባታል። ጤናዋም ጭምር ከድቷታለች ሴት። ጌታችን ኢየሱስ ክርስቶስ ታዲያ በሕዝብ መካከል ሲራመድ አየችውና ምን ብላ አሰበች? የልብሱን ጫፍ ብነካው እፈወሳለሁ አለች። በልቧ እኮ ነው ያሰበችው። አፍ አውጥታ ራሷ አልተናገረችው። ከዚህ በኋላ ወደ ክርስቶስ መሄድ ጀመረች። ራሷ ላይ ፈርዳን ሄደችው። እንዳልኳችሁ ደም እንደሚፈሳት ያውቃሉ። ደም የሚፈሳት እሷ ብትነካቸው ድንጋይ አንስተው ሊወግሯት እንደሚችሉ ታውቃለች። በሕይወቷ ፈርዳ ግን ታምሜ ከምኖር ተፈጉሼ በሞት መርጣለሁ ብላ ቀጥ ብላ ሄደች። ጌታችን ኢየሱስ ክርስቶስንም ከዛ ሁሉ ሰው መካከል ወረደችና ቀሚሱን ነካችው።
አምላካችን ይራመድበት ከነበረበት ከዛ ህዝብ ሁሉ ግፊያ ቆመና ከናንተ መካከል የነካኝ ማን ነው አለ። እስኪ እንደው አስቡት፣ መሃል መስቀል አደባባይ ላይ በዛ ሁሉ ትርምስ ውስጥ ቆሞ አንድ ሰው ማን የነካኝ ይላል? ማን የማይነካ? ገበያ መካከል ቆመ ያ ሁሉ ሰው እየተራመደ ማን የነካኝ አይባልም። ሁሉም ሰው ለራሱ ዓላማ ወደዛ ወደዚህ ስለሚል አስቦም ሳያስብም አውቆም ሳያውቅም ሊነካ ይችላል። ጌታችን ኢየሱስ ክርስቶስ ግን ያ ሁሉ ሰው እየነካው ለዛ ሁሉ ሰው ማን የነካኝ ብሎ አልጠየቀም። እሷን ግን ማን የነካኝ ብሎ ጠየቀ። እሷ የነካችው በእምነት ስለሆነ ነው። በነገራችን የክርስቶስ የቀሚሱ ጫፍ በነገራችን ላይ ክርስቲያኖች ቤተክርስቲያን ናት። ወንድማችን ቃለ ሕይወት ያሰማልን። ለሁላችንም እግዚአብሔር ማስተዋሉን ያድለን። የዛሬ ቪዲዮዎቻችን እነዚህ ይመስሉ ነበር። ወቅታዊና አስተማሪ እንደነበሩ አልጠራጠርም። በንግግሬ ያጠፋሁት ነገር ካለ ግን ወንድማችሁ ነኝ። ኮሜንት አድርጉ፣ ለማስተካከል ዝግጁ ነኝ። በዚህም ቻናላችን ድርጅቶቻችሁን ማስተዋወቅ የምትፈልጉ ሰዎች ታች በምትመለከቱ ስልክ ቁጥር ኮንታክት ማድረግ ትችላላችሁ። ይህ ቪዲዮ እንደ ሁሌው 5 ላይክ እንዲገባ በደንብ ላይክ አድርጉት። ለቻናሉም አዲስ የሆናችሁ ሰዎች እኔ ተመስገን ነኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌሎች ወቅታዊና አስተማሪ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን።